ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የኤርትራ ማስታወቂያ ሚኒስቴር ዛሬ ባወጣው ጠንካራ መግለጫ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ስለማግኘት የሚያደርጉትን ዘመቻ ህገወጥና አደገኛ እንድራ ሲል በይፋ ወገዘ። እንድራ ማለት በትግርኛ በደንብ ያልታሰበበትና በስሜት የሚደረግ እንቅስቃሴ ወይም ውጤቱ የማያምርና ለከንቱ ልፋት የሚዳርግ ጉዞ እንደማለት ነው። ይህ የኤርትራ መንግስት የዛሬ የትንታኔ መግለጫ በሁለቱ የቀድሞ አጋር ሀገራት መካከል ያለውን ግንኙነት እንደገና ውጥረት ውስጥ መግባቱን አመላካች ነው። ትንታኔው የብልጽግና ፓርቲ ባለስልጣናት የሚያራምዱትን ይህ አጀንዳ ህጋዊ ሀገራዊ ምኞት ለማስመሰል የሚደረግ የሐሰት ትርክት ነው ብሏል። የኤርትራ መንግስት እንደሚለው የኢትዮጵያ ኢኮኖሚ በውጭ እርዳታ ላይ የተንጠለጠለበት እና ሀገሪቱ በከባድ የውስጥ ግጭቶች እየታመሰች ባለችበት ወቅት እንዲህ አይነት ጥያቄ ማንሳት የህዝብን ትኩረት ከዋና ዋናዎቹ ችግሮች ለመቀየስ የሚደረግ ከንቱ መፍጨርጨር ነው ሲሉም ወንጅለዋል። የኢትዮጵያ ባለስልጣናት ወደብን በኃይልም ቢሆን የሚለውን ንግግራቸውንና ታሪካዊ መብት የሚለውን መከራከሪያቸውን የኤርትራ መንግስት ባወጣው በዚህ ትንታኔው አውግዟል። ይህ አካሄድ የሉዓላዊነት መርህና የዓለም አቀፍ ህግን የሚጥስ ከመሆኑም በላይ በቀጠናው ሰላም ላይ ከባድ አደጋ ይደቅናል ብሏል። መግለጫው ሲያጠቃልል ኤርትራ ከጎረቤቶቿ ጋር በህግና በጋራ መከባበር ላይ የተመሰረተ ትብብር ለማድረግ ዝግጁ መሆኗን ገልጾ የኢትዮጵያን በኃይል ያንተ ያልሆነውን የመውረስ ስትራቴጂ ግን በፍጹም እንደማትቀበለው አስታውቋል። ይህ ይፋዊ መግለጫ በቀጠናው የዲፕሎማሲያዊ ምህዳር ላይ አዲስ ውጥረት የጫረ ሲሆን የኢትዮጵያ መንግስት የሚሰጠው ምላሽ በጉጉት ይጠበቃል። የአረብ ሀገራት መሪዎች በኳታር ዋና ከተማ ዶሃ በተካሄደ የአስቸኳይ ጊዜ ስብሰባ ላይ በእስራኤል ላይ ጠንካራና የተባበረ ምላሽ ለመስጠት ተስማምተዋል። አንዳንዶቹም የአረቡን ዓለም ደህንነት ለመጠበቅ በኔቶ አምሳያ የተዋሃደ የጸጥታ ኃይል እንዲቋቋም ጥሪ አቅርበዋል። እሁድና ሰኞ ላይ የአረብ ሊግና የእስልምና ትብብር ድርጅት አባል ሀገራት በአረብ እስላማዊ ጉባኤ ላይ ተገናኝተዋል። ጉባኤው በእስራኤል ላይ የተለየ እርምጃ እንዲወሰድ የሚጠይቅ ውሳኔ አሳልፏል። የእስራኤል ቸልተኝነት ድርጊቶች በክልሉ ሰላምና መረጋጋት ላይ ከባድ ስጋት ይፈጥራልም ሲል ገልጿል ሲል ፊደል ፖስት ዘግቧል። ኬንያ የ42 የቴሌቪዥን ጣቢያዎች ፈቃድ ልትሰርዝ ነው። የኬንያ ኮሚኒኬሽን ባለስልጣን በ7 ቀናት ውስጥ የ42 ቴሌቪዥን ጣቢያዎች ፈቃድ ሊሰረዝ መሆኑን ተናግሯል። ባለስልጣኑ ፈቃዳቸው ሊሰረዝ የሚችልበት ጣቢያዎች በዝርዝር ይፋ ሲያደርግ ፈቃዳቸው ከተሰረዘ በኋላ ምንም ስራ ማከናወን እንደማይችሉም ገልጸዋል። የኮሚኒኬሽኑ ባለስልጣን የኬንያ መረጃ ህግ የሚጥሱ ተቋማት በጋዜጣ ከተነገረ በኋላ በ7 ቀናት ውስጥ ፈቃዳቸው ሊሰረዝ እንደሚችል ሲያነሳ በዋነኝነት ያልተገባ ይዘት ማሰራጨት፣ የማሰራጫ መሰረተ ልማት አለመኖርና የፈቃድ ክፍያ አለመክፈል ፈቃድ ሊያሰርዙ ይችላሉ። ከወራት በፊት የቤቲንግ ቁጥጥርና ፈቃድ ቦርድ 23 የቴሌቪዥን ጣቢያዎች ከስፖርታዊ ውድድር ጋር በተያያዘ የወጣውን የማስታወቂያ መመሪያ በመጣሳቸው ሊዘጉ እንደነበር አስጠንቅቆ ነበር። ጣቢያዎቹ የስፖርት ውድድር ማስታወቂያ እንዳይተዋወቁ ቢታገድም ማስታወቂያዎችን ማሳየት መቀጠላቸውን ቦርዱ ገልጾ ነበር። 42 የቴሌቪዥን ጣቢያዎች ፈቃድ መሰረዝ በባለፈው የፈረንጆቹ መስከረም 12 በጋዜጣ የወጣው ሲሆን በመጪዎቹ 7 ቀናት ውስጥ ይፈጽማል ተብሎ ይጠበቃል። ጎረቤት ሀገር ኬንያ በ2023 በአጠቃላይ 135 የቴሌቪዥን ጣቢያዎችና 225 የሬዲዮ ጣቢያዎች የነበሯት ሲሆን በዋነኝነት መቀመጫቸውን በዋና ከተማው ናይሮቢ ያደረጉ ናቸው። በቲክቶክ ጉዳይ አሜሪካና ቻይና ወደ ስምምነት የተቃረቡ መሆኑን ተገለጸ። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሴንት ዛሬ እንዳስታወቁት በቲክቶክ ዙሪያ ሁለቱ ሀገራት እያደረጉት ያለውን ድርድር ጥሩ ውጤት እያሳየ ይገኛል። እኚህ ባለስልጣናት ይህንን መግለጫ የሰጡት አሁን በሚገኙበት ማድሪድ ሲሆን በዚህ ከተማ ውስጥ ከቻይና ጋር ድርድር እያደረጉ ናቸው። የቻይና ምክትል ጠቅላይ ሚኒስትር በድርድሩ ላይ መገኘታቸው ተገልጿል። የድርድሩ ዋና አጀንዳ በንግድና የቴክኖሎጂ ዙሪያ ሁለቱ ሀገራት የፈጠሩትን ልዩነት የተመለከተ መሆኑን ኤኤፍፒ ዘግቧል። ስኮት ቤሴንት ለዜና አውታሩ ሲናገሩ በውይይታችን ላይ የቲክቶክን ጉዳይ ጭምር እየተነጋገርን ሲሆን በጣም መቀራረብን እየፈጠርን ነው። በጉዳዩ ላይ ያለውን ልዩነት እንፈታለን የሚል ተስፋ አለኝ። ነገር ግን በቲክቶክ ዙሪያ የማንስማማ ቢሆን እንኳ በሁለቱ ሀገራት ባለው ግንኙነት ላይ የሚፈጠር ነገር አይኖርም ብለዋል። በአሜሪካ ውስጥ ቲክቶክ እገዳ የተጣለበት ሲሆን አሁን እየሰራ ያለውን ፕሬዚዳንት ትራምፕ በሰጡት የማራዘሚያ ጊዜ ነው። ይህን የተጠቀሰው ቀነ ገደብ የፊታችን ሮብ የሚጠናቀቅ መሆኑ ይታወቃል። የአረብ ሀገራት በአረብ ሊግ አባላት የተውጣጡ ወታደሮችና የጦር መሳሪያዎችን ያካተተ የጋራ ወታደራዊ ህብረት ለመመስረት ግብጽ ያቀረበችውን ሀሳብ እያጤኑበት መሆኑ ተሰማ። እንደ አውሮፓውያን አቆጣጠር በ2015 ለመጀመሪያ ጊዜ የቀረበውን ሀሳብ እንደገና የቀረበው የእስራኤል የኳታር ዋና ከተማ ዶሃ ከፍተኛ የሐማስ መሪዎች ላይ ያነጣጠረውን ጥቃት ተከትሎ ነው። ጥቃቱ ከአረብ ሀገራት፣ ከተባበሩት መንግስታት ድርጅትና ከምዕራባውያን ኃይሎች ከፍተኛ ትችት አስነስቷል። ኃይሉ የደህንነትና የሽብርተኝነት ስጋቶችን ወይም የአረብ ሀገራትን ደህንነትና መረጋጋት አደጋ ላይ የሚጥሉ
ማንኛውንም እርምጃዎች ይወስዳል ሲል የሊባኖስ አልአክባር ጋዜጣ በካይሮ ውስጥ ስማቸው ያልተጠቀሰው ባለስልጣናት ጠቅሰው ዘግበዋል። ጥምር የአረብ ኃይሎች ሀሳብ ባለፉት ጥቂት ቀናት በግብጽ ፕሬዝዳንት አብዱል ፈታህ አልሲሲ እና በበርካታ የአረብ ሀገራት መሪዎች መካከል ውይይት ተደርጎበታል ተብሎ ይታመናል ያለው ዘገባው ድርድሩ የተካሄደው እስራኤል በኳታር ላይ ለደረሰችው ጥቃት የተቀናጀ ምላሽ ለመስጠት እሁድና ሰኞ በዶሃ ከሚካሄደው የአረብ ሊግ ስብሰባና የእስልምና ትብብር ድርጅት በፊት ነው ብሏል። የኔቶ አይነት ወታደር ኃይል ለመመስረት የቀረበው ሀሳብ ለመጀመሪያ ጊዜ በግብጽ በሻርም ኤል ሼክ በተካሄደው የ2015 የአረብ ሀገራት ስብሰባ ላይ ነው የቀረበው የተባለው ሲሆን ከጉባኤው ጎን ለጎንም የጋራ የአረብ ጦር ኃይል የመመስረት ሀሳብ ሊነሳ እንደሚችልም ምንጮች ጠቁመዋል። ሀሳቡ በመርህ ደረጃ ተቀባይነት አግኝቷል። ነገር ግን በቀጣዮቹ ስብሰባዎች ላይ ምንም አይነት መሻሻል አልታየም። ይህም በሰራዊቱ የአዛዥ መዋቅርና ዋና መስሪያ ቤት ላይ አለመግባባት ተፈጥሯል። እንደ አውሮፓውያን አቆጣጠር በ1945 የተመሰረተውና ዋና መስሪያ ቤቱን ካይሮ ያደረገው የአረብ ሊግ አባላቱን ለ10 ዓመታት ያስተሳሰረ የጋራ መከላከያ ስምምነቶች ያሉ ሲሆን ከግብጽ ጦርና ከሌሎች የአረብ ሀገራት የተውጣጡ ወታደሮች ላለፉት 10 ዓመታት በተደጋጋሚ የጋራ የጦርነት ተሳትፎ አድርገዋል። ከበርካታ የአረብ ሀገራት የተውጣጡ ተዋጊ ክፍሎች ከዮርዳኖስ ከሶሪያና ከግብጽ ጦር ጋራ በመሆን ከእስራኤል ጋራ ተዋግተዋል። እስራኤል በፕሬዝዳንት ዶናልድ ትራምፕ ከዩኤስ ከፍተኛ ድጋፍ እያገኘች ባለችበት ወቅት በአረብ ሀገራት ያሉ በርካታ ፓርቲዎች ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በመላው ቀጠናው አሉ ብለው ከሚገምቷቸው ጠላቶች ጋር መፋለማቸውን እንደማያቆሙ ያምናሉ። የአረብ ሀገራት ከመቼውም ጊዜ በላይ ደረጃውን ማጠናከር እንዳለባቸው እየገለጹ ይገኛሉ ሲሉ የዘገቡት ዘ ሚድል ኢስት እና ኢጂፕት ቱዴይ ናቸው። ደቡብ ኮሪያ፣ አሜሪካና ጃፓን ፍሪደም ኤጅ የሚል ስያሜ የሰጡት ለ5 ቀናት የሚቆይ የሶስትዮሽ ባለ ብዙ ጎራ ልምምዳቸውን ሰኞ ዕለት መጀመራቸውን ተከትሎ ሰሜን ኮሪያ ወታደራዊ እርምጃ እንደምትወስድ ማስጠንቀቋ ተነገረ። ዩሃምፕ ወታደሩን ጠቅሶ እንደዘገበው አሜሪካ፣ ጃፓንና ደቡብ ኮሪያ ከመስከረም 15 እስከ 19 የሚዘልቅ የሶስትዮሽ ልምምዶች በደቡብ ኮሪያ ደቡባዊ ደሴት ጄጁ ማካሄድ መጀመራቸውን ተከትሎ ሰሜን ኮሪያ በዩናይትድ ስቴትስ በኒውክሌር ኃይል ላይ የሚንቀሳቀሱ ሚሳይሎችን ልምምዱን ወደሚደረግበት የፍሪደም ኤጅ ደሴት ለማስወንጨፍ እንደምትገደድና ወታደራዊ እርምጃ እንደምትወስድ በማስጠንቀቅ በሶስቱ ሀገራት መካከል የሚደረገውን የጋራ ልምምድ በመቃወም ተቃውሞዋን አሰምታለች። ዮንሃፕ እንደዘገበው ሀገሪቱ በልምምዱ ጠንካራና የተረጋጋ የሶስትዮሽ ትብብርን ለማስቀጠል የእርስ በርስ ትብብራቸውን ለማድረግ ዓላማ እንደሚያደርጉ የገለጹ ሲሆን የዩኤስ ኢንዶ ፓሲፊክ ኮማንድን በመጥቀስ ልምምዱን የኤስያ ፓሲፊክ የሰላም በጋራ ለማሳካትና ለማስጠበቅ ያላቸውን የጋራ ቁርጠኝነት ያሳያል ብሏል። ፍሪደም ኤጅ የባላስቲክ ሚሳይልን የመከላከል አቅም፣ የአየር መከላከያ ልምምዶች፣ የሕክምና መልቀቂያ ስልጠናና የባህር ውስጥ ጣልቃ ገብነት ስልጠና ለማሰልጠን ያለመ ስልጠና ይሰጣል ተብሏል። ከሶስትዮሽ ልምምዶች በተጨማሪም አሜሪካና ደቡብ ኮሪያ የሰሜን ኮሪያ ስጋት ለመከላከል መደበኛና የኒውክሌር አቅምን በማቀናጀት አይሮማሲ የተባለውን የጠረጴዛ ልምምዶች በሚቀጥለው ሳምንት ለማዘጋጀት ማቀዳቸውን የደቡብ ኮሪያ መገናኛ ብዙሃን ዘግቧል። ደቡብ ኮሪያ በአሁኑ ወቅት ወደ 28500 የሚጠጉ የአሜሪካ ወታደሮችን ታስተናግዳለች። እስከ አርብ ድረስ የሚካሄደው የፍሪደም ኤጅ ልምምዱ የሰሜን ኮሪያን የተለዋዋጭ የኒውክሌርና የሚሳይል ስጋት ለመከላከልና ምላሽ ለመስጠት አቅሙን ለማጠናከር ነው ሲሉ የጂኤስ የጋራ አለቆች ቃል አቀባይ ያንግ ሴንግ ኳን ለመደበኛ ጋዜጣ መግለጫ ተናግረዋል። ይህን ተከትሎ እሁድ ዕለት የሰሜን ኮሪያ መሪ ኪም ጆንግ ኡን ተጽዕኖ ፈጣሪ እህት ኪም ዮን ጆንግ እቅዱን አውግዘዋልና የግዴለሽነት ጡንቻን ማወዛወዝ መጥፎ ውጤቶችን እንደሚያመጣ አስጠንቅቀዋል ሲል ዩሃምፕ የዜና ወኪል ዘግቧል። የኮሪያ የሰራተኞች ፓርቲ ማዕከላዊ ወታደራዊ ኮሚሽን ምክትል ሊቀመንበር ፓክ ጆንግ ቾን በኮሪያ ቋንቋ መግለጫቸው ላይ ሀገሪቱን አስጠንቅቀዋል። ጠላቶች በጡንቻ መተጣጠፍ ከቀጠሉ ተቃርኗቸውን ይበልጥ ግልጽ በሆነና በተጠናከረ መንገድ እንደሚገለጽ አጽንኦት ሰጥቻለሁ። በራሳቸው ላይ መጥፎ ውጤት እንደሚያመጣ መገንዘብ አለባቸው ብለዋል። አይረማክና ፍሪደም ኤጅ ልምምዶች ከታቀዱት ጊዜ ጀምሮ የመስክ የታክቲክ እና ስልታዊ ኒውክሌር ኃይሎችን እየጎበኙ የሚገኙት የሰሜን ኮሪያ በኪም ጆንግ ኡን በበኩላቸው የሀገሪቱን ጠባጫሪነት በዚህ ከቀጠለ ሀገራቸው የኒውክሌርን ለማስወንጨፍ እንደምትገደድ አበክረው ገልጸዋል ሲሉ ያስነበቡት ኮሪያ ታይምስ እና ዩሃምፕ የዜና ወኪል ናቸው። ዩክሬን በአንድ ሌሊት ቢያንስ 361 ሰው አልባ አውሮፕላኖችን በመጠቀም ሩሲያ ላይ ያነጣጠረ ትልቅ ጥቃት መፈጸሟ ተነገረ። የዓለም ኃይልን መንግስታት ከሁለተኛ ዓለም ጦርነት በኋላ በአውሮፓ ውስጥ እጅግ አስከፊውን ግጭት እንዴት ማቆም እንደሚቻል እየተነጋገሩ በሚገኙበት ወቅት ዩክሬን በርካታ ሰው አልባ ድሮኖችን በመጠቀም በሩሲያ ሰሜናዊ ምዕራብ በሚገኙ ሰፊ የኪሪሽ ዘይት ማጣሪያና ሌሎች አካባቢዎች ጥቃት መፈጸሟን አልጀዚራ አስነብቧል። የሩሲያ መከላከያ ሚኒስቴር እንዳስታወቀው ከዩክሬን የተነሳ ቢያንስ 361 ሰው አልባ አውሮፕላኖች ለጥቃት የተላኩ ሲሆን በአብዛኞቹ በሩሲያ አየር መከላከያ ዘዴዎች ተጥለዋል። ከነዚህም ውስጥ 4 የአየር ኃይል ቦምብ እና
ዩኤስ የተሰራው ሚሳኤል ይገኙበታል። በዩክሬን ድሮኖች ጥቃት ከተሰነዘረባቸው ኢላማዎች መካከል በሩሲያ ውስጥ ካሉት ሁለት ዋና ማጣሪያዎች አንዱ የሆነው ነዳጅ ማጣሪያ መሆኑን የሩሲያ ባለስልጣናት ገልጸዋል። የሌኒንግራድ አስተዳዳሪ አሌክሳንደር ድሮዝደንኮ በኪሪዥ አካባቢ 3 ሰው አልባ አውሮፕላን ላይ በተወሰደ አጸፋ ምላሽ በነዳጅ ማጣሪያው አቅራቢያ በመውደቃቸው የተነሳ እሳት መኖሩን ጠቅሰው ወዲያውኑ መጥፋቱን ተናግረዋል። የተጎዳ ሰው የለም ብለዋል። ዩክሬን ሰው አልባ አውሮፕላን ማዘዣ የነዳጅ ማጣሪያውን ማጥቃቱን አረጋግጦ የተሳካ ድብደባ አድርጌያለሁ ብለዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በምሽት የቪዲዮ ንግግራቸው የኪየቭ ወታደራዊና ልዩ አገልግሎት በሩሲያ የነዳጅ ፋብሪካዎች ላይ የረጅም ርቀት ጥቃቶችን አወድሰዋል ያሉ ሲሆን በጣም ውጤታማ የሆኑ ጥቃቶችን በሩሲያ የነዳጅ ማጠራቀሚያ ማጣሪያ ጣቢያዎቻቸው ላይ ከባድ ጉዳት አድርሰናል ሲል ዜሌንስኪ ተናግረዋል። አክሎም የሩሲያ ነዳጅ ኢንዱስትሪን በከፍተኛ ሁኔታ ገድበዋል፣ ይህ ደግሞ ጦርነቱ በእጅጉ ይገደባል ያለው ዜሌንስኪ ባለፈው ሳምንት በሩሲያ ሰሜናዊ ምዕራብ ፕሪሞሪስክ ወደብ ላይ የተፈጸመውን ጥቃት ለመጀመሪያ ጊዜ ገልጸው ከፍተኛ ጉዳት አድርሷል፣ ይህ ተረጋግጧል ብለዋል። በተያያዘ ዜና ዩናይትድ ስቴትስ ገቢዋን ለመገደብ እና በዩክሬን ጋር ያለውን ጦርነት ለማቆም በማሰብ የኤነርጂ ማዕቀቦችን ለማጥበብ ግፊት እያደረገች ሲሆን ከቅርብ ሳምንት ወዲህ ሩሲያ ላይ የኃይል ማዕቀብ እንዲጨምር በኔቶ ሀገራት ላይ ጫና እያደረገች ትገኛለች። ትራምፕ ቅዳሜ እንዳሉት የዩናይትድ ስቴትስ በሩሲያ ላይ አዲስ የኃይል ማዕቀብ ለመጣል መዘጋጀቷን ገልጸው ሁሉም የኔቶ ሀገራት የሩሲያ ዘይት መግዛታቸውን እንዲያቆሙ መመሪያ አስተላልፈዋል ሲል ያስነበበው ሮይተርስ የዜና ወኪል ነው። እስራኤል በሁቲዎች ላይ ያነጣጠረ ነው በሚል በየመን ላይ ባደረገችው ተከታታይ የአየር ድብደባ የየመን ሆዴይዳ ወደብ ጨምሮ በርካታ አካባቢዎች ጥቃት መፈጸሟን በጥቃቱ በደርዘን የሚቆጠሩ የየመን ሰላማዊ ሰዎች ሕይወት ማለፉ ተነገረ። ማክሰኞ ዕለት የእስራኤል ሰው አልባ ድሮኖች እየተመላለሱ በየመን ከተሞችና ንጹሃን በሚንቀሳቀሱባቸው አካባቢዎች ላይ የተሸከሟቸውን ቦምቦች እንዳራገፏቸው በጥቅሉ ለአንድ ጀንበር 12 ጥቃቶችን እንደሰነዘረች በዘገባው የሁቲ ግንኙነት የሆነው አልማሲራ የቴሌቪዥን ጣቢያ ዘግቧል። ሁቲዎች የእስራኤል ጦር ቀይ ባህርንና አካባቢውን በአስቸኳይ እንዲለቅ አለበለዚያ ጥቃቶች እንደሚሰነዘር ባስጠነቀቀ ከሰዓታት በኋላ የእስራኤል ተምዘግዛጊ የውጊያ ድሮኖች የቀይ ባህር ዳርቻ ከተማን ደብድበዋል ተብሏል። የእስራኤል ጦር የአረብኛ ቋንቋ ቃል አቀባይ አቢቻይ አድራኢ ለደህንነቱ በሆዴይዳ ወደብ ላይ ያሉ ሁሉም ሰዎች እና መርከቦቹ ከአካባቢው ለቀው እንዲወጡ እናሳስባለን ብለዋል። እንደ አውሮፓውያን አቆጣጠር ኦክቶበር 2023 እስራኤል የዘር ማጥፋት ጦርነት በጋዛ ላይ ከከፈተችበት ጊዜ ጀምሮ ሁቲዎች በጥይት እየተታኮሱ ካሉ ፍልስጤማውያን ጋር በመተባበር የሰው አልባ አውሮፕላኖችና የሚሳኤል ጥቃቶችን ከመፈጸም ባሻገር በቀይ ባህር መርከቦች ላይ ያነጣጠሩ ጥቃቶችን ፈጽመዋል። በምላሹም እስራኤል በሁቲ ቁጥጥር ስር ባሉ የየመን ክፍሎች እንደ ወደቦችና የአየር ማመንጫ ጣቢያዎችን የመሰረተ ልማት አውታሮች በመምታት አጸፋውን መልሳለች። ባለፉት 2 ሳምንታት ሁቲዎች በቀይ ባህር ኢላት ከተማ አቅራቢያ በሚገኘው የእስራኤል ራሞን አውሮፕላን ማረፊያ ላይ በፈጸመው የሰው አልባ አውሮፕላን ጥቃት 2 ሰዎች ለጎዳው ጥቃት ኃላፊነቱን መውሰዳቸው የሚታወስ ሲሆን በምላሹ በእስራኤል ሮብ ዕለት ባደረገችው ጥቃት በየመን ዋና ከተማ ሰናአና በአል ጃውፍ ግዛት በደርዘን የሚቆጠሩ ሰዎች ተገድለዋል። ባለፈው ወር መገባደጃ ላይ እስራኤል የሳንዓ ውስጥ የሁቲን ጠቅላይ ሚኒስትር አህመድ አል-አርሃዊን ጨምሮ በቡድኑ ከፍተኛ አመራሮች ላይ በወሰደችው የአየር ጥቃት የገደለቻቸው ሲሆን ቡድኑ ለሞቱት አመራሮች በቀል እንደሚወስድ ቃል ገብቷል። እነዚህ ከፍተኛ ባለስልጣኖች ከሞቱ ከበርካታ ሳምንታት በኋላ የሁቲ ጊዜያዊ ጠቅላይ ሚኒስትር አርብ እስራኤልን መዋጋት እንደሚቀጥሉ ቃል ገብተዋል። የሁለቱም የመበቃቀል ጥቃት መቀጠሉ ተከትሎ ድሮም አሜሪካ ከአረብ ሊግ ወዳጆቿ ጋራ በመሆን ያወደሟትን የመን ምድራዊ ሲኦልነት እየተቀየረች ዜጎቿም ሀገር አልባ ተቅበዝባዥ የሆኑ ነው ሲሉ ያስነበቡት አረብ ኒውስ፣ ዘ ሚድል ኢስት፣ አልጀዚራ እና ሌሎች ተነባቢነት ያላቸው የዜና አውታሮች ናቸው። እስራኤል በጋዛ ከተማ ላይ የምድር ላይ ጥቃት መጀመሯ ተሰማ። ሰኞ ዕለት በእስራኤል ከጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር የተገናኘውን ሮቢዮ የእስራኤል ጦር በጋዛ ከተማ የምድር ዘመቻ መጀመሩን በተናገሩ ማግስት የእስራኤል ጦር ወደ ጋዛ በሙሉ አቅሙ እያቀና መሆኑን ተገልጿል። እስራኤል ማክሰኞ ዕለት በጋዛ ከተማ ላይ የጀመረችውን እና በአንድ ቀን ብቻ በርካታ አካባቢዎች ላይ ያለ እረፍት እየፈጸመች የሚገኘውን የምድር ላይ ጥቃት ተከትሎም የእስራኤል የመከላከያ ሚኒስትር እስራኤል ካትዝ ጋዛ እየተቃጠለች ነው ሲሉና እስራኤል ተልዕኮዋን እስክታጠናቀቅ ገላጋይ እንደማትሰማም በምንም ሁኔታ ወደኋላ እንደማትመለስም ሁሉ ማወቅ አለበት ሲሉ ቃል ገብተዋል። የእስራኤል የፖለቲካ ተንታኝ ኦሪ ጎልድበርግ ሰኞ ዕለት እንደተናገሩት በጋዛ ከተማ ላይ የተፈጸሙ ጥቃት በጣም ከባድ መሆኑን፣ የቦምብ ጥቃቱ በማዕከላዊ እስራኤል ይሰማል በማለት መጥፋትና የዘር ማጥፋት ሲሉ ተናግረዋል። የተባበሩት መንግስታት ድርጅት እንደገለጸው ከእስራኤል በግዳጅ ለቀው እንዲወጡ ትዕዛዝና በእስራኤል የቦምብ ጥቃት በመፈጸማቸው 70,000 ሰዎች ጋዛ ከተማን ለቀው ወጥተዋል። የተፈናቀሉ ፍልስጤማውያን የመጓጓዣ መንገድ ወይም እንደ ምግብ እና ውሃ ያሉ አስፈላጊ ነገሮች የላቸውም ብለዋል። ይህም የሆነው ሐማስ
ቀደም ሲል የተኩስ አቁም ስምምነት ለማድረግ መስማማታቸውን ቢገለጽም ከእስራኤል ጋር ግን ምክረ ሀሳቡን ውድቅ በማድረግ ጥቃቱን ማባባሱን ተከትሎ ነው። ሐማስ በበኩሉ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደርን በመተቸት መግለጫ አውጥቷል። በግልጽ የጽዮናውያን ፕሮፓጋንዳ የሚደግፍና የዘር ማጽዳት ይደግፋል ሲል ከሷል። ቡድኑ አክሎም ትራምፕ የዘር ማጽዳት ወንጀልና በጋዛ ሰርጥ 65,000 የሚጠጉ ንጹሃን ዜጎች ሰማዕትነት ችላ ብለዋል። የዩናይትድ ስቴትስ አስተዳደር የጦር ወንጀለኞችን ኔታንያሁ እየደገፈ ይገኛል። ለዚህ እስረኞችን ወደ መፍታትና በሰሪፕ ላይ የሚካሄደውን ጭካኔ የተሞላበት የዘር ማጥፋት ጦርነት ለማስቆም የሚያስችል ስምምነት ላይ ለመድረስ ሁሉንም እድሎች ለማጥፋት እየሰራ የነበረውን የኳታሩን ውይይት ላይ የተደራዳሪ ልዑካን ቡድን የግድያ ሙከራ በማድረግ አበላሽቷል ሲል መግለጫው ቀጥሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሐማስ የተኩስ አቁም ስምምነት ለመቀበል የቀናት ወይም የሳምንታት ጊዜ ብቻ ነው ያለው ሲሉ ተናግረዋል። ለጋዜጠኞች እንደተናገሩት ለዚህም እኔ እንደማስበው ስምምነት የሚፈጸምበት በጣም አጭር ጊዜ ያለ ይመስለኛል። ካሁን በኋላ ወራት የለንምና ምናልባትም ጥቂት ሳምንታት ይቀሩናል ብለዋል። የተባበሩት መንግስታት ድርጅት መርማሪዎች የተባበሩት መንግስታት ድርጅት አባል ሀገራት በጋዛ ያለውን የዘር ጭፍጨፋ እንዲያስቆሙ፣ ሰብአዊ እርዳታዎችም ሙሉ በሙሉ እንዲደርስና በስትሪፕ ውስጥ ረሃብን የሚያስከትሉ ፖሊሲዎችን እንዲያቆሙ ጥሪ እያቀረቡ ሲሆን አምነስቲ ኢንተርናሽናልን ጨምሮ የመብት ተሟጋች ድርጅቶች የዘር ማጥፋት እንደሆነ በመግለጫቸው ገልጸዋል። እስራኤል በበኩሏ ሉዓላዊነትን ለማስጠበቅና ደህንነቷን ለማስከበር እንደሆነ ትገልጻለች ሲል ያስነበበው ዘኒው አረብ የዜና ወኪል ነው። 42 ሀገራት በኢትዮጵያ የሲቪክ ምህዳር መጥበብ እንዳሳሰባቸው የተባበሩት መንግስታት ድርጅት አስታወቁ። 42 ሀገራት በኢትዮጵያ በተያዘው ዓመት በሚካሄደው ምርጫ ቀደም ብሎ በመሰረታዊ መብቶች ላይ ገደቦች መጣላቸውን በመጥቀስ በሀገሪቱ ያለውን የሰብአዊ መብት ሁኔታ እንዳሳሰባቸው ለተባበሩት መንግስታት ድርጅት አስታወቁ። ሀገራቱ ባሳለፍነው ባወጡት የጋራ መግለጫ በኢትዮጵያ ያለውን የሰብአዊ መብት ሁኔታ በተለይም ሀሳብን በነጻነት የመናገር፣ ሰላማዊ ሰልፍ የማድረግና የመደራጀት መብቶች መገደባቸውን አሳስበውናል ሲሉ ገልጸዋል። አክለውም በቅርቡ በሲቪክ ማህበራት ድርጅቶች ላይ የተፈጸመው ማስፈራራትና እገዳን ጨምሮ የሲቪክ ምህዳር መጥበብና መዘጋት አሳሳቢ ነው ብለዋል። ሀገሪቱ በገለልተኛ መገናኛ ብዙሃንና ጋዜጠኞች ላይ እየደረሰ ያለውን ማስፈራራትም ስጋት እንደፈጠረባቸው በመግለጽ ለእነዚህ ክፍተቶች ግልጽ የሆነ ምርመራ እንዲካሄድ ጥሪ አቅርበዋል። ፊርማቸውን ያኖሩት ሀገራቱ በተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ጽህፈት ቤት በ2024 ሪፖርቱ ላይ በመንግስታዊና መንግስታዊ ባልሆኑ አካላት ከፍተኛ የሰብአዊ መብት ጥሰቶችና ጥቃቶች መፈጸማቸውን መገለጹን ጠቅሰው ይህም አሳሳቢ መሆኑን አመላክተዋል። ሶሻል ሚዲያን ለበጎ ተግባር በመወጣት በቲክቶክ፣ በፌስቡክ፣ በቴሌግራም እና በዩቲዩብ ካሉ ሶሻል ሚዲያዎች በነሐሴ ወር በቲክቶክ በሰራው በጎ ተግባር ተጽዕኖ በመፍጠር ብሩክ ጫላ ተሸላሚ ሆኗል። በትግራይ ጦርነት ይብቃ በማለት ያስጀመረው ቻሌንጅ ሰላምን በመስበክ በርካቶች ተቀብለውታል። በቅርቡ የተመረቀው ታላቁ የህዳሴ ግድብ በዓለም አቀፍ ደረጃ ሽፋን እንዲያገኝ ያስጀመረው ሌላኛው ቻሌንጅ ስኬታማ ሆኗል። በነሐሴ ወር በሰራው በጎ ተግባር የሶሻል ሚዲያ ተጽዕኖ ፈጣሪ በመሆኑ ከቲክቶክ ብሩክ ኒውስ ተሸላሚ ሆኗል። በቀጣይ የመስከረም ወር ተጽዕኖ ፈጣሪ ጥቅምት ላይ ይፋ የሚሆን ይሆናል።